ማርቲ ገበያ የብዙዎች መገበያ። ሰላም ጤና ይስጥልኝ ውድና የተከበራችሁ የማርቲ ገበያ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? በዛሬው ዕለት ከ400 ሺህ ብር ጀምሮ የሚሸጡ የስራ የመንቀሳቀሻ መኪኖችን ይዤላችሁ መጥቻለሁ። ቆይታችሁን ከኔ ጋር በማድረግ ብዙ መረጃዎች አሉ። አብራችሁ ይቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉ። እንዲሁም ሀሳብ አስተያየታችሁን ይቅረብልን። ይሄ መኪና ፈልጋለሁ የምትሉ ካላችሁ በኮሜንት ቦታው ላይ መስጠታችሁን አትርሱ። አብራችሁ ይቆዩ። ማርቲ ገበያ የብዙዎች መገበያ። ጆንደር ትራክተር 75 ኤችፒ ነው። ሞዴሉ 2020 ጽድት ያለ ነው። ዋጋ 2,200,000 ብር ነው። ኤፌሰር ሞዴሉ 2010 ጠርዝ ማዕዘን የለውም፣ አልፈታም። ዋጋ 7 ሚሊዮን ነው። ሲኖካሶኒ ሞዴል 2016 ሞተር አዲሷል፣ ጠርዝ ማዕዘን የለውም። ዋጋ 10,600,000 ብር ነው። ሃይዙዚ ኦባማ ሞዴል 2020 መኪናው የሚፈልገው ወንበር እድሳት እና ሻንሲ ትንሽ ስንጥቅ አለው። በጣም ትንሽ ነው፣ የተጋነነ አይደለም። ለነገር ግልጽ ለማስቀመጥ ስለፈለኩ ነው። ዋጋው 6,500,000 ብር ነው። በጣም ርካሽ የሆነ መኪና ነው። ሲኖ ሞዴል 2025 ምንም አይፈልግም፣ አዲስ መኪና ነው። 17,000 ነው የሄደው። ዋጋው 21 ሚሊዮን ነው። ግሎሪ ሞዴሉ 2022 ኮድ 2 ሲ ቤት ነው። ታርጋው ምንም አይፈልግም። ዋጋ 3,500,000 ብር ነው። ቸሪ ሞዴሉ 2022 32,000 ኪሎ ሜትር ሄዷል። ሙሉ ኤሌክትሪክ ነው። ጥሩ ይዞታ ላይ ያለ ነው። ዋጋ 4,450,000 ብር ነው። ኪንካፕ ሃይሉስ ሞዴሉ 2012 ኮድ 2 ነው። ምንም አይፈልግም። ዋጋ 6,200,000 ብር ነው። ኮሮላ ማኑዋል ሞዴሉ 2007 ነው። ኮር 3 ቢ14 ቤት ነው። ምንም አይፈልግም። ዋጋ 2,400,000 ብር ነው። ባንክ 400,000 ብር አለበት። ለእጁ 2 ሚሊዮን ይፈልጋል ማለት ነው። ቲክቶክ 8 ኮሎኔቱ ነው። ሞዴሉ 2022 ታርጋ ነው። ታርጋው 19,000 ቤት ነው። ምንም አይፈልግም። ዋጋ 6,800,000 ብር ነው። ሃይዙዚ ኦባማ ሞዴሉ 2016 ሞተር አዲሷል፣ አይፈልግም ምንም። ዋጋ 6,400,000 ብር ነው። ባንክ አለበት 1,700,000 ብር አለበት። ለእጁ 4,700,000 ብር ይፈልጋል። ቦቴ በኦባማ ሞዴሉ 2016 10,000 ሊትር ብቻ ነው የሚይዘው። ታርጋ ኤ51 ቤት ነው። ዋጋ 4,700,000 ብር ነው። ቦቴ በቅንጅት ሞዴሉ 2006 ታርጋ ኮር 3 ቢ ቤት ነው። ምንም አይፈልግም። ዋጋ 3,800,000 ብር ነው። ቤተሰቦች እንግዲህ ዛሬ በማርቲ ገበያ ሰብሰብ አድርጌያቸው ይዣቸው የመጣሁት የመኪና አይነቶች እነዚህን ይመስላሉ። እንግዲህ ቤተሰቦች ከ1 ሚሊዮን በታች እንደተለመደው በ20,000 ብር ኮሚሽን ነው የምንሰራው የምናስከፍለው ማለት ነው። ሌላው ግን መኪኖቹን በ2% ከዛ ከ1 ሚሊዮን በታች በላይ ያሉትን በ2% እንሰራለን ማለት ነው። እዚህ ስክሪኑ ላይ ስልካችን እናስቀምጣለን። ወሬ አታብዢ የምትሉ ሰዎች አንዳንድ ሰዎች በውስጥ መተው ለሚሰጧቸው አስተያየቶች እንዲሁም ደግሞ ስራችን ላይ ለሚያሳዩት ነገር መልስ መስጠት ስላለብኝ እንጂ የወሬ ሱስ ኖሮብኝ አይደለም። ይሄ የስራ ቻናል ነው። ነገር ግን ስለ መኪኖቹ ለምሳሌ አንዳንድ መኪናዎች ለምሳሌ አሁን ዛሬ ከለቀኳቸው ወይም ከቪዲዮ መጀመሪያ ላይ እንደሰማችኋቸው ሻንሲ ስንጥቅ ያለበት እድሳት የሚፈልግ ምናምን ብዬ ያስቀመጥኩት መኪና አለ። አንዳንድ ሰው ለምን ይሄ መኪና ገበያ ላይ ታወጫለሽ ብሎ የሚከራከር አለ። እንደዚህ ደግሞ ችግር ያለባቸውን መኪኖች በመግዛት ራሳቸው በሚፈልጉት ጥገና አድርገውባቸው ብዙ ብር ሳይከፍሉ የሚሰሩባቸው ሰዎች አሉ። ለምሳሌ 2020 ሞዴል ኦባማ ዋጋው እስከ 9,500,000 ብር ድረስ ከዛም በላይ ሄዷል አሁን ላይ ባለው ዋጋ ማለት ነው። ስለዚህ 3 ሚሊዮን ጨምሬ ከመገዛ ይሄንን በ6.5 ገዝቼ ይሄንን ባስተካከል ወይ 1 ሚሊዮን ወይ 500,000 ብር ነው፣ ከዛ በላይ አይፈጅበትም። ይሄን አስተካክዬ እኔ ብሰራበት
ሞዴሉ ቅርብ ጊዜ ስለሆነ ተጠቅሜበት አትርፌ እሸጠዋለሁ በኋላ የሚሉ ሰዎች አሉ። ያ ማለት ነጋዴዎች ናቸው። ገንዘባቸው መልሰው መሸጥ ላይ የሚውል ነገር ላይ ገንዘባቸውን ያስቀምጣሉ ማለት ነው። አንዳንድ ሰዎች ዛሬ በርካሽ ዋጋ ማግኘታቸውን እንጂ ነገ የ76 ሞዴል በ50 ሺህ ብር ወይም በ100 ሺህ ብር ግዛ ብየው እሺ ብሎ ይገዛል። ነገር ግን መኪናው 3 ወር የሚሆን 6 ወር ካገለገለ በኋላ ያንን 50 ሺህ ብር ወይም 100 ሺህ ብር እንኳን አይመልስም። አይደለም ሌላ ትርፍ አግኝተን 200 ሺህ ብር 300 ሺህ ብር ሸጠን አተረፍን ማለት ነው። እንደዚህ አይነት መኪኖችን ከመግዛት ሞዴሉ ከፍ ያለ ሆኖ ዋጋው ግን ቀለል ያለ ግን ወደፊት አድሮ በዋለ ቁጥር ዋጋ ስለሚጨምር ሞዴሉ ከፍ ያለ ስለሆነ ነገ መልሼ ብሸጠው ብሎ የሚያስበውን መኪና ይገዛል ማለት ነው። ለምሳሌ ኤሌክትሪክን ብናነሳ በቅርቡ አንዳንድ መረጃዎችን እለቅላችኋለሁ ብያለሁ። ስለ ኤሌክትሪክ ብዙ የሰራሁት ነገር አለ። ነገር ግን አሁንም ስለ ኤሌክትሪክ መኪና ስናወራ አንድ ሰው መኪናውን በእዳ ለምሳሌ 4 ሚሊዮን የኤሌክትሪክ መኪና ገዛ እንበልና 2 ሚሊዮን እዳ አለበት። 2 ሚሊዮን ገዛ። ከዛ በኋላ 2 ሚሊዮን ከፍሎ መኪናውን ወሰደ። ከዛ በኋላ ለ5 ዓመት ለ10 ዓመት ድረስ ባትሪው ስለሚሰራ ስለሚያገለግለው የነዳጅ ወጪ የለበትም። መኪናው አዲስ ነው፣ በጣም ቆንጆ ነው፣ ምቾት አለው። ከዛ ይተኛል ማለት ነው። ሴቭ የሚያደርገው ነገር የለም። ነገር ግን ከ8 ዓመት ከ5 ዓመት ጀምሮ 8 ዓመትም ሊቆይ ይችላል፣ 7 ዓመትም ከዛም በላይ 10 ዓመትም ሊቆይ ይችላል። ከዛ በኋላ መኪናውን ልሽጠው ቢል ራሱ ዋጋ የለውም። ምክንያቱም ባትሪው አልቋል። ባትሪው ደግሞ ሙሉ የታችኛው የኤሌክትሪክ መኪና አካል ነው። ካያችሁት በጣም ትልቅ ነው። ያንን ከውጭ አስገብቶ ለመግጠም ራሱ እስከ 1 ሚሊዮን ሊደርስ ይችላል የዛሬ 10 ዓመትና 5 ዓመት። ስለዚህ ሴቭ ሳያረግ ግን አሁን በቃ ድሎት ስላለው መኪናው ስለተመቸው ቆንጆ ስለሆነ ያንን መኪና እየተጠቀመ ነገር ግን ነገ ቆጥቤ ይሄን እገዛለሁ ተጠቅሜበት እሸጣለሁ የሚል ሰው ካልሆነ በጣም ከባድ ነው። ኤሌክትሪክ መኪና ሪሴል ቫልዩ ገንዘባችሁን ለማስቀመጥ ወይም ነገ ሸጣችሁ ትርፍ ለማግኘት አይሆንም። ልክ እንደዛ ማለት ነው። አሮጌ መኪና ላይ ስትሰሩ ስገዙ ሻንስ ያለው ግጭት ከሆነ ብይድ ከሆነ ወይም ደግሞ ስንጥቁ በጣም የከፋ ሆኖ የማይበየድ ከሆነ ባትገዙት ይመረጣል። መኪናው ገንዘብንም ይዞ ኪሳራ ውስጥ ይከታል ማለት ነው። አታገኙበትም፣ ምንም አታገኙበትም። ስለዚህ ይሄ ወሬ አይደለም። እኔ የምችለውን እነግራችኋለሁ። እናንተ የምታውቁትን በኮሜንት ከቻላችሁ አካፍሉ ለሰው፣ ካልቻላችሁ ደግሞ እናንተ የምታውቁት ከሆነ እኔ የምናገረው መተው ትችላላችሁ ማለት ነው። ቪዲዮ መጀመሪያ ላይ የምሸጠውን መኪና ነው ማስቀምጥላችሁ። ከዛ በኋላ ሊጠቀምበት ኤሌክትሪክ መኪና ሊገዛ ያሰበ ሰው አሁን ለምሳሌ ይሄን ስነግረው አረ ኮሮላ ገዝቼ ቪትስ ገዝቼ ዲዛይር ገዝቼ ቆይቼ ብሸጠው ዋጋ ያወጣልኛል ብሎ ያስባል። እነ ቪትስ የዛሬ 3 ዓመት 4 ዓመት ስንት ብር እንደሚሸጡ እናውቃለን። ዲዛይር የዛሬ 4 ዓመት 1.3 1.2 ነበር እየተሸጡ የነበሩት። አሁን 4 ሚሊዮን ድረስ ገብተዋል እንደምታውቁት ማለት ነው። በእዳ እንኳን ብትገዟቸው እዳውን ከፍላችሁ ስጨርሱ መኪናችሁ ኖሯችሁ ገንዘብ ደግሞ አላችሁ። ስለዚህ ገንዘብም ይዛችሁ ብርም አላችሁ ማለት ነው። ኤሌክትሪክ መኪና ግን እዳውን ስጨርሱ የቻርጀር የባትሪ መግዣ ይመጣባችኋል ማለት ነው። የባትሪ መግዣ ሲመጣ ደግሞ ሴቭ ያረጋችሁት ነገር የለም። እዳ ብቻ ነው። በየወሩ 40 ሺህ ብር 45 ሺህ ብር ከዛም በታች 30 ምናምን ሺህ ብር ልከፍሉ ትችላላችሁ። በየወሩ እሱን እየሰራችሁ ራይድም ስሩበት፣ አከራዩትም። ከዛ የተረፈውን ደግሞ ትበሉበታላችሁ፣ ትጠጡበታላችሁ፣ ትኖሩበታላችሁ። ከዛ እንተኛለን። መጨረሻ ላይ ግን እዳ ይመጣብናል። እዳው ደግሞ መኪናው ባትሪ ከሌለው በምንድን ነው የሚንቀሳቀሰው? ቆርቆሮ ማለት ነው። ስለዚህ ይሄንን አስቀድመን ማሰብ ይገባናል ማለት ነው። እኔ ይሄንን ሁሉ ያነሳሁት ወሬ አታብዢ፣ አታንዛዢ ምናምን የሚሉ ሰዎች አሉ። እኔ ለምንም ብዬ አይደለም፣ እማቀውን ላካፍላችሁ። አንዳንድ ሰዎች ትንሽ ሲሰጧቸው ብዙ ማሰብ ይችላሉ። ያ ማለት አሁን ለምሳሌ ኤሌክትሪክ መኪና በ4 ሚሊዮን ሊገዛ የተዘጋጀ ሰው በእዳም ቢሆን 2 ሚሊዮን ካለው እጁ ላይ
እነዚህ አሮጌ መኪና የነዳጅ መኪና የሚሸጡት ጋር ሄጄ ለምሳሌ ቪትስን 2 ሚሊዮን ከፍዬ 1 ሚሊዮን በዕዳ አድርጌ 2004 ብገዛ እኮ አንደኛ ነዳጅ ይቆጠባል፣ ሁለተኛ ነገ አውጥቼ ብሸጣት ትርፋማ ነኝ። 1 ሚሊዮን 500 ሺህ አትርፌ እሸጠዋለሁኝ ከ2 ዓመት ከ3 ዓመት በኋላ ብሎ እንዲያስብ ይረዳዋል ማለት ነው። ኤሌክትሪክ መኪና አይሰራም እያልኩ ሳይሆን ነገ ገንዘባችን ተመልሶ አድጎ ጨምሮ መጠቀም እንችላለን ወይ በሚለው ዙሪያ ነው ይሄን ሐሳብ የሰጠሁት። ሐሳብ አስተያየት ካላችሁ በኮሜንት ቦታው ላይ አስቀምጡ። እንደነገርኳችሁ ከፊት ለፊት ብዙ መረጃዎች አሉ። እነዚህ መረጃዎች አይታችሁ የምትፈልጉት መኪና መምረጥ ትችላላችሁ። ማርቲ ገበያ የብዙዎች መገበያያ እንደመሆኑ መጠን ለብዙዎች ተደራሽ እንዲሆን ሼር አድርጉ። ሰላም ማርቲ ገበያ የብዙዎች መገበያያ